መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኑ ግሩም ነው። አይምሩ ከመተሰባ እግዚአብሔር በጻድቁ እግዚአብሔር በጻድቁ እግዚአብሔር በእውነተኞች አባቶች በእውነተኛ አባት በእውነተኛ እናቶች በእውነተኛ ወጣቶች እንደተመሰገኑ እወቁ። ሃይማኖታቸውን አማኝ አሳማኝ ታማኝ በሆኑ ቅዱሳን እንደተመሰገነ እወቁ። ዓለምን በናቁ ንጽሕ በጠበቁ እስከ ሞት ድረስ በታመኑ ቅዱሳን እንደተመሰገነ እወቁ። አንዳንዶቹ በፈላ ውሃ፣ አንዳንዶቹ በስለት፣ አንዳንዶቹ በነደደ እሳት ላይ፣ አንዳንዶቹ በአውሬ ላይ፣ አንዳንዶቹ በግደል ላይ እየተወረወሩ ባከበሩትና በሚያከብሩት በእነዚያ ቅዱሳን እግዚአብሔር እንደተመሰገነ እወቁ። ብቻም አይደለም ሲወለዱ እንደገና ሲኖሩ እንደገና ሲያርፉ እነሆ ታምር የሚፈጥሩ ታምር የሚሰሩ በእነዚህ ቅዱሳን እግዚአብሔር እንደተገለጠ እንደተመሰገነ እወቁ። በልወ ለእግዚአብሔር ግሩም ግብረከ ይልቁንም እግዚአብሔርን ስራ ግሩም ነው፣ ድንቅ ነው፣ እጹብ ነው ብላችሁ አድንቁት። በማን ባከበራቸው፣ በማን በጠራቸው፣ በማን ከፍ ባደረጋቸው። ለምሳሌ ዮሐንስ መጥምቅ ሲጸነስ የአባቱን አፍ የዘጋ ሲወለድ የአባቱን አፍ የከፈተ ነው። ዛሬ ነሐሴ 5 ቀን ነው። ጾመ ፍልሰታ ጾመ ማርያም ሱባኤ ማርያም ነው። ወር በገባ በ5 ጻድቁ እነሆ አቡነ አሮን ኢትዮጵያዊ፣ ጻድቁ ገብረ መንፈስ ቅዱስ ግብፃዊ፣ ጻድቁ አቡነ አሮን ኢትዮጵያዊ ሲወለዱ ሙት ያነሱ ጻድቅ ናቸው። እንዲሁም ደግሞ ጻድቁ ተክለ ሃይማኖት ሲወለዱ ኢትዮጵያዊ ናቸው። የእናት አባታቸውን የጸጋ ዘአብና የእግዚአብሔርያን የጎደለ ቤት የሞሉ ጻድቅ ናቸው ማለት ነው። አዎ ጻድቅ ናቸው። እንዲሁም ማኅቶተ ቤተክርስቲያን ቅዱስ ያሬድ አልቦ እምቅድሜሁ አልቦ እምድሬሁ የተባለው እነሆ የቤተ ክርስቲያን መብራት ኢትዮጵያ ላይ የተገኘ ጻድቅ ነው። የሞተውን የሰው ሕሊና በምስጋና በመላእክት ምስጋና እንዲለመልም ያደረገ ጻድቅ ነው ማለት ነው። እንዲሁም ደግሞ አባ ጊዮርጊስ ዘጋስጫ የሰው ልጆች እመቤታችን በሰዓታት ለኖሃ መሩ አው እንደገና በተለያዩ አገልግሎቶች እንድትመሰገን ያደረገ ኢትዮጵያዊ ጻድቅ ነው። በኢትዮጵያዊ ጻድቅ በአቡነ አሮን፣ በኢትዮጵያዊ ጻድቅ እነሆ በአባ ጊዮርጊስ ዘጋስጫ፣ በኢትዮጵያዊ ጻድቅ በአቡነ ተክለ ሃይማኖት፣ በመባጽዮን በአባ ሙሴ ጸሊም የ500 መነኮሳትን የጥም ችግር ማድጋ እየተሸከመ ውሃ እየቀዳ ሲያጠጣ የኖረ ጻድቅ። የነዚህ ሀገር ማህፀነ ለምለማ ኢትዮጵያ ሀገረ እግዚአብሔር የገብረ መንፈስ ቅዱስ የአስራት ሀገር፣ የቅዱስ ጊዮርጊስ በቄሰ ግብዝና የአስራት ሀገር፣ የቅዱስ ማቴዎስ በወንጌል አገልግሎት የአስራት ሀገር፣ እንዲሁም ደግሞ ኢትዮጵያ ሀገረ እግዚአብሔር የእመቤታችን የቅድስት ድንግል ማርያም የአስራት ሀገር ናት። ስለዚህ ኢትዮጵያ ላይ ከበቀሉት ቅዱሳን መካከል ወር በገባ በ5 የምናከብራቸው ጻድቅ አቡነ አሮን ይባላሉ። አባታቸው ገብረ መንፈስ ቅዱስ አባታቸው ገብረ መስቀል፣ እናታቸው አመተ ድንግል ማርያም። አባታቸው ገብረ መስቀል፣ እናታቸው ደግሞ አመተ ድንግል ይባላሉ። የሚገርመው ነገር ዮሐንስ መጥምቅ በተጸነሰ ጊዜ አባቱን አፍ እንደዘጋ፣ በተወለደ ጊዜ አባቱን አፍ እንደከፈተ፣ ጻድቁ ተክለ ሃይማኖት በተወለዱ ጊዜ የእናት አባታቸውን እነሆ ቤት በበረከት እንደሞሉ ጻድቁ አቡነ አሮን በተወለዱ ጊዜ የሞተ አንስተዋል፣ ሙት አንስተዋል። አየው ሞታ። ለዚህ ነው እግዚአብሔር በቅዱሳኑ እንደተመሰገነ እወቁ። አንድም መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ እጹብ ነው ግሩም ነው ማለት ይሄ ነው። ሲወለዱ እነሆ ሙት የሚያነሱ። ሌላው ጻድቁ በአባ ሳሙኤል ገዳም ስርዓተ ምንኩስና በ16 ዓመታቸው ተምረው ኢትዮጵያ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ቋንቋ ሳይበግራቸው፣ ተራራ ሳይበግራቸው፣ ማህበረሰብ እነሆ ሳይበግራቸው በሁሉም ተዘዋውረው ያስተማሩ ጻድቅ ናቸው አቡነ አሮን ማለት ነው። አንዱ ታሪካቸው ነው። ሌላኛው አዋሽ የተባለ ወንዝ ሞልቶ መጽሐፋቸውን ወይም ዳዊታቸውን ቢወስድባቸው ከ7 ዓመት በኋላ ሲመጡ እዚህ ውስጥ እኮ ዳዊቴ ነበረ፣ አዋሽ አደራሽን መልሽ መጽሐፌን አምጭና ስጭኝ ብለው ጸልየው ሲጨርሱ መቋሚያቸውን እንደዚህ አድርገው ሲያስገቡ እዚያ ውሃ ውስጥ ዳዊታቸው በመቋሚያ ተጎትቶ ወጣ። ምን ይደንቃል! ዘጸአት ምዕራፍ 14 ላይ ሙሴ በበትሩ የኤርትራን ባህር ነካስ ያደርገው ግራና ቀኝ ተከፈለ፣ 600,000 እስራኤላውያን ተሻገሩ። ጻድቁ አቡነ አሮን
በበትራቸው ከውሃ ውስጥ ዳዊት ከማውጣትና 600 ሺህ እስራኤላውያንን በበትሩ ውሃውን ከፍሎ ማሻገር የትኛው ይበልጣል? እንደገና ደግሞ እነሆ ሰዎች ዛሬ አንዱ የምግብ አገልግሎት አሳ እያወጡ ሰዎች ምን ያደርጋሉ? በሚንጦ ይዘው አሳ ወጣ ይበላሉ አለ። ጻድቃን ቅዱሳን ደግሞ ከውሃ ውስጥ ያለ መጽሐፋቸው፣ ምግባቸው፣ ሕይወታቸው፣ ኑሯቸውን አወጡ ብንል የሚጋንንም አይደለም። ሌላው ደግሞ እነሆ በሰሜኑ አካባቢ ላይ ያለ መቄት በሚባለው ታላቅ ቦታ ሰሜን ወሎ ላይ ነው አስደናቂ ግሩም የሆነ ገዳማቸው ከውቅር ተፈልፍሎ የወጣ እንደ ቅዱስ ላሊበላ እንደ ቅዱስ ይምርሃነ ክርስቶስ ከአለት ተፈልፍሎ ዋሻ የተገኘ ታላቅ ከቤተልሔሙ ወደ ቤተ መቅደሱ ስትገቡ ጣራው ክፍት ነው። እንደገና ድርገት የሚወርድበት ደግሞ ምዕመናን የሚቆርቡበት ቅዱስ ቁርባን ያለበት ደግሞ ጣራው ክፍት ነው። ማህሌቱ ሊቃውንቱ የሚቆሙበት ቀና ስትሉ ሰማዩን ከዋክብቱን ጨረቃን እያያችሁ ታገለግላላችሁ። ዝናቡ አልፎ ሲል እያያችሁት ዓመት እስከ ዓመት 365 ቀናትን ፀሐይ የሚያይ ዝናብ ግን የማያይ የማያወርድ የማያስገባ ስቁረት ያለው ብቸኛ ጻድቅ ናቸው እነዚህ ጻድቅ ማለት ነው። በሌላ መልኩ የሚገርመው ነገር ዝናብ አለማዝነሙ አንድ ታሪክ ሆኖ አንቺም በምትባል ሜዳ ላይ እየተጓዙ እንዳለ ፀሐይ ልትገባ ወተቆልቆለ ፀሐይ ይላል። ፀሐይ ዝቅ ዝቅ እያለች ስትሄድ አንቺም እንደ ሰው ብለው ከዚያ ቀደም ብሎ የሆኑ ጎረምሶች ወይም ደግሞ በማሳ ላይ ሰንበት የሚሽሩ ሰዎችን ገበሬዎችን አትሻሩ ብለው ሲሏቸው ተጣልተዋቸው ነበርና አንቺም እነዚያ በክርክር ጊዜን አባከኑብኝ፣ ሰዓቴን አባከኑብኝ፣ ጊዜን አቋረጡኝ። አንቺም ደግሞ እንደ ሰዎች ከነሱ ጋር ተባብረሽ በጨለማ እነሆ መንገድ ልታቋርጪ ነው ወይ ብለው ቢለምኗት ፀሐይ ቆማላቸው ከበዓታቸው ገብተዋል። ይሄ የጻድቁ የተሰጣቸው ትልቅ ጸጋ ነው። መስከረም 5 ቀን እረፍታቸው ነው። ወር በገባ በ5 ርዕሰ ባህታውያን ጻድቁ ገብረ መንፈስ ቅዱስ እግዚአብሔር በገብረ መንፈስ ቅዱስ እንደተመሰገነ ወቁ ብቻ አይደለም መንክር እግዚአብሔር በላይ ቅዱሳን ነው። በቅዱሱ በገብረ መንፈስ ቅዱስ እንደተመሰገነ ወቁ በላይ ለቅዱሳን ነው። በአቡነ አሮንና በገብረ መንፈስ ቅዱስ ወረ በገባ በ5 በቅዱሳኑ እጹብ ግሩም የሚሳይ ማን ነው? እግዚአብሔር ነው። ግብፃዊ ናቸው ጻድቁ። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ስምዖን ወአቅሌስያ ለነበሩ በኒሳ ይላል። በኃጢአ ውሉድ በከዩ መጠና ዓመታት 30 እነሆ በኒሳ የኖሩ ታናሽ ገዳም በዚያ አካባቢ የኖሩ እነዚህ ባልና ሚስቶች 30 ዓመት ሙሉ ልጅ አጠው የኖሩ ናቸው። እንደው ገድላቸው አቅሌስያ ከዕለታት በአንድ ቀን በስዕለ ሥላሴ ፊት ለፊት አልቅሳ ልጅ ለመነች። የምለምነው ልጅ ደግሞ እግዚአብሔርን የሚያከብር የሚያስከብር ሀገሩን የሚወድ ሕዝቡን የሚወድ ምንድነው ጠፈሩም ተራራውም ወንዙም የማይገድበው ጻድቅ ልጅ እግዚአብሔር ቢሰጠኝ ብላ ለምና እግዚአብሔር ደግሞ ጻድቁን በአምሳለ ክርስቶስ መጋቢት 29 ቀን እንደ አምላኩ የተጸነሰ ታኅሳስ 29 ቀን እንደ ኢየሱስ ክርስቶስ የተወለደ እንደገና ኢየሱስ ክርስቶስ 12 ሐዋርያት 36 ቅዱሳት አንስት 70 አርድእት 120 ቤተሰብ አለው። 3 ዓመት ከ3 ወር ከ6 ወር በዚህ ዓለም ሲኖር ኢየሱስ ክርስቶስ ጻድቁ ደግሞ 60 አናብስት 120 ቤተሰብ ያላቸው ጻድቅ። ይልቁንም ደግሞ እነዚህ ጻድቅ እነሆም ኦ ገብረ መንፈስ ቅዱስ አኮ ህብስተ ምድራዊ ዘተሴሰይከ ገብረ መንፈስ ቅዱስ ሆይ እነሆ ምድራዊ ምግብ አልተመገብክም፣ ምድራዊ መጠጥም አልጠጣህም። የእናትህን ጡት አንድ ቀን ብቻ ጠብተህ ከጨረስክ በኋላ ይላል ቅዱስ ያሬድ ነው የሚለው። ኦ ገብረ መንፈስ ቅዱስ አኮ ህብስተ ምድራዊ እያለ ነው የሚናገረው። እነሆ ምድራዊ ምግብን አልተመገብክም፣ ምድራዊ መጠጥን አልጠጣህም፣ ጡትም አንድ ቀን ጠጣህ። በዚያም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለህ ፈጣሪን አመሰገንክ ብሎ ቅዱስ ያሬድ በድጓው ይናገራል ማለት ነው። እና ጻድቁ ገብረ መንፈስ ቅዱስ የሚታወቁባቸው 120 አራዊትን የመሩ ሰውን ስለመራ ይደነቃል። 120 አራዊትን የመሩ ታላቅ ጻድቅ ናቸው፣ ሊደነቁ የሚገባቸው። ይልቁንም 300 ዘመን በግብፅ በሀገራቸው በተወለዱበት እግዚአብሔርና ሕዝበ እግዚአብሔርን ካገናኙ በኋላ ወደ ኢትዮጵያ በቅዱስ ገብርኤል አማካኝነት መጣው በዘመነ ቅዱስ ላሊበላ
ወደ ምድረ ከብድ ወደ ዝቋላ መጠው እነሆ ይልቁንም ዝቋላ ላይ 100 ዘመን በባህር ውስጥ ጸልየው የኢትዮጵያን ሕዝብ ከእግዚአብሔር ጋር ያስታረቁ ጻድቅ ናቸው። ከመልአክ ለቅዱስ ገብርኤል ከጻድቅ ደግሞ ለገብረ መንፈስ ቅዱስ መብረቅ ተሰጧቸዋል። መግጫ ማለት ነው። መግጫ ይህን ነገርላቸዋል። በኢትዮጵያ 262 ዓመት አጠቃላይ ድምር ዕድሜያቸው 562 ዓመት የኖሩ ጻድቅ ናቸው። ኢትዮጵያ ከድንግል ማርያም ቀጥሎ የአስራት ሀገራቸው፣ ከሳቸው ቀጥሎ ለቅዱስ ጊዮርጊስ፣ ከዚያ ቀጥሎ ደግሞ ለቅዱስ ማቴዎስ። እነዚህ ሁሉ በኢትዮጵያ ትልቅ አስተዋጽኦ ያላቸው አባቶች ናቸው ማለት ነው። አይምሩ ከመተሰባ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተገለጠ እወቁ። ይልቁንም መንክር እግዚአብሔር በላይ ለቅዱሳን ይሁ፣ እግዚአብሔር በቅዱሳኑ ላይ እጹም ነው ግሩም ነው ይለናል። ስለዚህ ነሐሴ 5 ቀን ትልቁ በዓላችን የእመቤታችን የቅድስት ድንግል ማርያም ከሰባቱ አጽዋማት አንዱ ጾመ ሱባኤ ጾመ ፍልሰታ ሱባኤ ፍልሰታ ጾመ ድንግል ማርያም ሲሆን በዚህ ውስጥ ሐናና ኢያቄም ሱባኤ ገብተው እመቤታችን ያገኙበት ሱባኤ ሲሆን ከዚህም ደግሞ ሐዋርያት 14 ቀን ጾመው የድንግል ማርያምን ቅዱስ ሥጋ ያገኙበት ሲሆን እኛም ደግሞ ጾመን ጸልየን እግዚአብሔርን የምናገኝበት የእናቱ የቅድስት ድንግል ማርያምን አማላጅነት የምናገኝበት ሱባኤ ነው። በዚህ ሱባኤ ውስጥ እነሆ ጻድቁ ገብረ መንፈስ ቅዱስን አይተናል። ጻድቁ አቡነ አሮንን አይተናል። እንደገና ደግሞ በዚሁ ቀን ነሐሴ 5 ቀን እንዲህ ይለናል። አብርሃም የተባለ አብርሃም ብዙ አብርሃሞች አሉ። አዎ አብርሃም ደጉ አብርሃም አለ። ከዛ ደግሞ ስማቸው ተቆጥሮ የማያልቅ ብዙ አብርሃሞች አሉ። አብርሃም የተባለ ጻድቅ የዕረፍቱ መታሰቢያ ነው። የአቡነ አሮን ወርሃዊ ነው። የጻድቁ ገብረ መንፈስ ቅዱስ ወርሃዊ ነው። የአባ አብርሃም ግን ዓመታዊ መታሰቢያ ቀኑ ነው። የዚህም ቅዱስ ወላጆቹ ባለጸጎች ነበሩ ይላል። ወላጆቹ ባለጸጎች ነበሩ። በነገራችን ላይ ቅዱሳንን ስንመለከታቸው ከታላቅ ቤተሰብ ከባለጸጋ ቤተሰብ ብልጽግና በእውነት በሃይማኖት የበለጸጉ በሀብትም የበለጸጉ ናቸው የምንመለከታቸው ማለት ነው። ሁሉንም ለምሳሌ የአቡነ አረጋዊን ብንመለከት፣ የአባ ገሪማን ብንመለከት፣ የአቡነ አሮንን ብንመለከት፣ የገብረ መንፈስ ቅዱስን ብንመለከት እንዲህ ስንመለከት ቅዱሳን ከትልቅ ቤተሰብ ወጥተው እነሆ እግዚአብሔርን ሲያገለግሉ ዓለምን ሲንቁ ንጽ ሲጠብቁ ነው የምናያቸው እና በተግሳጽና በፈሪሃ እግዚአብሔር በማስተማር አሳደጓቸው። ማንን? አባ አብርሃምን ቤተሰቦቻቸው። በተግሳጽ ማለት በጥበብ በሞገስ ስጋዊ ጥበብ፣ መንፈሳዊ ጥበብ። ስጋዊ ጥበብ የሚጠቅመው ለኑሮ ብቻ ነው። መንፈሳዊ ጥበብ ግን ለኑሮ ለአምልኮትም፣ ለሃይማኖትም፣ ለማህበረሰብም፣ ለሀገርም የሚጠቅም ስለሆነ እንደናጡት ስጋዊ ጥበብ፣ ሃይማኖታዊ ጥበብ ሃይማኖታዊ ጥበብ በስጋዊ ጥበብ ካልተጨመረ ስጋዊ ጥበብ ብቻ ትርጉም የለው። እና በስጋዊ ጥበብን በሃይማኖታዊ ጥበብን ፈሪሃ እግዚአብሔርን በማስተማር አሳደጉት ይላል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ልጄ እያሉ አስተማሩ። ሙሴም እናቱ እግዚአብሔርን መፍራት ይልቁንም ሀገርህ ግብፅ አይደለም ተሰደን መጣን ነው በስደት ነው የወለድኩ እያለች አስተማረችው። ለ600,000 እስራኤላውያን መውጣት እነሆ ምክንያት ሆነ ማለት አያችሁ። አናንያ፣ አዛርያ፣ ሚሳኤል በጥበብ በሞገስ በማስተዋል ስላደጉ ባቢሎን ውስጥ ወርደው አምላካቸውን በናቡከደነጾር በታላቁ ንጉሥ በካህዲው ንጉሥ ጣዖት በሚያመልከው ፊት ሕፃናቱ አስከብረው አልፈዋል። የእሱን አምልኮት አሰርዘው የነሱ አምላክ ብቻ መላኩን የላከ ከአምላካቸው በስተቀር ሌላ አምላክ የለም ብሎ አዋጅን በአዋጅ እስከሚቀይር ድረስ የጣዖቱን አምልኮት ወደ እግዚአብሔር አምልኮት እስከሚቀይር ድረስ ያደረጉ እነዚያ ወጣቶች ናቸው። ለምን? በጥበብ በሞገስ በማስተዋል ሃይማኖታቸውን አውቀው ጥበብ መንፈሳዊ ጥበብ ስጋዊ ተምረው ስላደጉ ማለት ነው። እና በአደጉም ጊዜ ያለ ፈቃድ ለማጋባት እናት አባት ቢሞክሩ እንዲህ አይነት በቅዱሳን ላይ በቅዱስ ጊዮርጊስ ላይ በአቡነ አረጋዊ ላይ በአባ ገሪማ ላይ ቅዱሳን ስናያቸው እነ ገብረ ክርስቶስ ላይ ያለ ፍላጎታቸው ወደ ጋብቻ ሲወስዷቸው እየጣሉ ሲሸሹ እናያለን። እየጣሉ ሲሄዱ እናያለን። ሀገር ጥለው ሲመንኑ እንመለከታለን። እና እግዚአብሔርም ወደሚፈቅደው ይበራው ዘንድ እነሆ ጻድቁ ለመነ ይላል። እናት አባቱ
አዎ ያለ ፈቃዱ ሊያጋቡት ቢፈልጉ ዘወር አለና እግዚአብሔር ሆይ እኔ በትዳር ውስጥ መኖር አልፈልግም፣ የምፈልገው እግዚአብሔርን በንጽህና በድንግልና ሳገለግል መኖር ነው ብሎ በጸሎት እግዚአብሔርን ጠየቀ ይላል። አየው እንግዲህ ያው በጸሎት እግዚአብሔርን ስንለምን ያው እሱ እንደነገረን ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ መንገዱም ይቀናላችኋል ብሏልና፣ አዎ እንዲህ አይነት ጥያቄዎች በእግዚአብሔር ዘንድ ወዲያውኑ መልስ ያገኛሉ ማለት ነው። እና በሰባተኛውም ቀን ባልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤቱ ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ ይላል። የገብረ ክርስቶስ እንመልከት። ገብረ ክርስቶስ አባቱ ንጉሥ ነው። አዎ አባቱ ንጉሥ ነው። አግብቶ በትዳር ውስጥ ሆኖ የእሱም ቦታ እንዲይዝለት ንግስናው እንዲይዝለት ይፈልጋል። ልጅ ባላመነው ባላወቀው ንጉሥ ስለሆነ አጋባው። ሌሊት ብድግ አለና ሙሽራይቱን ግንባሯን ስሞ እኔ አንቺን ንቄ አይደለም፣ ነገር ግን የክርስቶስ ሙሽራ እንጂ የአባቴ ሙሽራ አይደለሁም፣ የመንግስተ ሰማይ ሙሽራ እንጂ የዓለም ሙሽራ አይደለሁም ብሎ በመንፈቀ ሌሊት ተነስቶ ጥሩ ሄደና በእመቤታችን ቤተ ክርስቲያን ገዳም ውስጥ ዘግቶ ሲጸልይ ኖረ። አይደለም ይላል። አዎ ይህ ጻድቅ ደግሞ ሄደን እግዚአብሔር አሁን አጋብቶታል አባቱ። ከልጅቷ ጋር ምንም ያደረገው ነገር የለም ነው። ተነሳና ጉዞን ቀጠለ። የሚያስገርም የቅዱሳን ብዙ ታሪክ አለ። ለምሳሌ ዲሜጥሮስ የተባለ ይሄ ባሕረ ሐሳቡን የደረሰው አባት 40 ዘመን በአንድ አልጋ ከሚስቱ ጋር በንጽህና በድንግልና ኑሯል። ያስደንቃል። 40 ዘመን ይገርማል። እናንተ 40 ዘመን መንገድ ላይ በሚለክፍ ትውልድ መልገም ላይ ጨለማ ይል ሜዳ አይል ቤታ ይል ምን አይል ለርኩሰቱ መጠን የሌለው ትውልድ ባለበት ዘመን ላይ 40 ዘመን በአንድ አልጋ ላይ ባልና ሚስት ተኝተው ኖሩ ስንል ሊከብረው ይችላል። ለሰው የማይቻለው ግን ለእግዚአብሔር ይችላል፣ ያስችላል። እግዚአብሔር አይደለም። አንዳንድ ጊዜ እኮ ይህን አይደለም ሰው ከበሽታ ጋር ይኖር ይላል። ከኤችአይቪ ጋር ይኖራል፣ ከኮሮና ጋር ይኖራል፣ ከካንሰር ጋር ይኖራል፣ ከጨጓራ በሽታ ጋር ይኖራል፣ ከደም ግፊት ጋር ይኖራል። ሰው ይኖራል እኮ አይደል? ስለዚህ አያችሁ፣ ይህኛው ደግሞ በጣም በጣም በጸሎት ራሱን ከያዙት ቀላልና ቀላል ነገር ነው ማለት ነው። እና ዲሜጥሮስ 40 ዘመን በንጽህና በድንግልና ኖረ። በኋላ ኤጲስቆጶስ ጳጳስ እስከመሆን ድረስና ባሕረ ሐሳብ ደርሶ እነሆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራበትን ይህንን አዘጋጀልን ማለት ነው። ይሄ የመጣው በቅድስና በጾም በጸሎት ነው። ዝም አይደለም። ሰዎች ተነስተው እንደፈለጉ የሚያደርጉት ባሕረ ሐሳብ ወይም አቡሻክር አይደለም። በቅድስና እግዚአብሔር በቅዱሳኑ እንደተመሰገነው አንድም እግዚአብሔር በቅዱሳኑ ግሩም ነው እንደተባለ ግሩም በሆነ አምላክነቱ በግሩማን ልጆቹ የሰራውን ስራ እንደ እየበሉ እየጠጡ እንደፈለገ ተናግሮ ይህን መለወጥ አይቻልም። በቅድስና የመጣ ስለሆነ ማለት ነው። ይህን ለይቶ ማወቅ ያስፈልጋል። እና ምን ይላል? እነሆ ሳያውቅ አገባ። ባገባ ወዲያውኑ ሌሊት ወደ ጸሎት ነው የገባው ይላል። 7 ቀን ጸልየ 7 ቀን ጸልዮ ሲጨርስ እግዚአብሔር የእግዚአብሔር ቸርነት አነሳስቶት ከጫጉላው ቤት እንደማን እንደ ገብረ ክርስቶስ ማለት ነው ወጣ። ብርሃን እየመራው ነበር። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በስተቀር መዝጊያውን ሰርቶ ደጁን ዘጋ። ቤተክርስቲያን እንዲህ አይነት ቅዱሳን አሏት። እንዲህ አይነት ቅዱሳን ማለት ነው። ለዚህ ነው ግሩም እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኑ ላይ ግሩም የማይጸለይ መኖር እኮ ነው። ቶማስን ላሳያችሁ። 21 ዓመት ሙሉ ከአንድ ቤት ተዘግቶበት እጣቱን፣ ጥፍሩን፣ ጆሮውን እየቆረጡ ከንፈሩን እየዋጠጡ 22 ዓመት ሙሉ ለጣዖት ሲያጨሱት ኖረዋል። ከዚያ ወጥቶ እንደገና ሄዶ ከ318ቱ አባቶች መካከል ሆኖ አርዮስን አውግዞ ለይቷል። እግዚአብሔር የሞቱትን እያነሳ የተቆራረጡትን እየመለሰ ዓይናቸው የጠፋውን እያበራ ፊታቸው የተጋጠጠውን እየመለሰ እንዲህ እያደረገ ትልቅ ስራ እንዲሰሩ አድርጓቸዋል ማለት ነው። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ ይላል። ዓመትን ማነው ዓለምን ትቶ በመነነ በ10ኛው ዓመት እናት አባቱ እንደሞቱና ንብረቱን ሀብቱን በሙሉ ጥለውለት እንደሞቱ ሰማ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ ይላል። በገዳም በዚያ በተዘጋ ደጅ እየጸለየ ሲኖር እነሆ እናት አባቱ ሞተው ሲሞቱ ለልጃቸው እነሆ እንዳደረጉ ያንን ነገር ምናል ሰማ። ሄደና ሽጦ
ለነዳያን መስጠት ጀመረ ይላል። ሰጠና መጸወተና እሱ ግን ዓለምን መንኖ ንቆ ምን ሄደ እና ምን ይላል? በጾምና በጸሎት ተወስኖ እየተጋደለ ከአጋንንት ጋር ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አልኖረውም። የአባቱን የእናቱን ሀብት ለድሃ ሰጥቶ ለሱ ግን አንዲት ሰሌንና አንዲት አስፍ ብቻ ይዞ ሄደ። እንዲሁም ሆኖ 10 ዓመት ተጋደለ። 10 ዓመት መጀመሪያ ዘጋ፣ እንደገና ደግሞ 10 ዓመት ተጋደለ። 20 ዓመት በተጋድሎ ኖረ ይለናል። እግዚአብሔርም ትዕግስቱን አየ። በአንዲት አገርም አረማውያን ነበሩ። ከታናሾቻቸው እስከ ታላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆም ቅስና ሾመው። በእኛ ዘመን ካልተሾምኩኝ እያለ ትውልዱ የጳጳሳትን ደጅ ሲጸና ያድራል። ይህ አባት ግን አልፈልግም፣ እነሆ አልችልም፣ ቅድስናም የለኝም፣ ለዚያ ማዕረግም የለኝም ብሎ ተከራከረ። ጳጳሱ ግን የእሱ ክብር ምን አይነት እንደሆነ ያውቅ ስለነበረ ግድ ብሎ ሾመው ይላል። ግድ ብሎ ሾመው ይላል። የሚገርማል። ወደዚያም ቦታ ደርሶ ቤተክርስቲያን ሰራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። እነዚህ አረማውያን፣ እነዚያ ከሃዲዎች፣ እነዚያ ክፉዎች ወደ እግዚአብሔር እንዲመለሱ ስለ እነሱ አጥብቆ ጸለየ ይላል። በአንዲት ቀንም ወደ ጣዖታቸው ቤት ገባ። ያን ጊዜም ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችም ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከሀገር አባረሩት። በጠዋት በቤተ ክርስቲያን ውስጥ ሲጸልይ አገኙት ይላል። እነሱ ግን ምናምን ደበደቡት፣ አባረሩት። በሌላ ጊዜ ደግሞ ሲሉ ሲጸልይ ያገኙት። ሁለተኛም በገመድ አስረው ወደ ከተማው ውጭ ጎትተው በላዩ አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ ይላል። ቅዱስ ማርቆስ ይህ በ30 ያለውን የማርቆስ ወንጌል የጻፈው ወንጌላዊውን ከሰባ አርድእት የሆነው ወንጌላዊውን ስናየው በገመድ አንገቱን አስረው ግብፅ ለግብፅ የጎተቱት ጻድቅ ነው። ግብፅ ለግብፅ ስጋው እየተቆራረጠ ደግሞ እየፈሰሰ ግን ጣዖታትን አነካክቶ አመድ አድርጎ ትቢያ አድርጎ የጣለ ሰማዕት ነው ማለት ነው። ወንጌላዊ ነው ማለት ነው። በእግዚአብሔር ኃይል ተነስቶ ሄደ። ስለመመለሳቸውም ሲጸልይ አገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። 10 ዓመት ዘግቶ ኖረ። እንደገና 10 ዓመት ደግሞ ተጋደለ። አሁንም እንደገና 10 ዓመት ተጋደለ። ሄደ። እንግዲህ እንዲህ እያደረግ ልብ አድርጎ እነሱ ይጎትቱታል፣ እሱ ይጸልይላቸዋል። እነሱ ይገሉታል፣ እሱ ይነሳባቸዋል። እነሱ አፈር ያለብሱታል፣ እሱ ደግሞ ይነሳና ደግሞ እነሆ እግዚአብሔር ሆይ ልብ ስጣቸው፣ ጣዖትን ያይደለ አንተን ያምልኩ እያለ ይለምንላቸው ነበር ይላል። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። አየው፣ እሱ የእሱን ያክል ጣረ፣ የእሱን ያክል ደከመ። መጨረሻ ላይ ግን እግዚአብሔር ልባቸውን መለሰለት ወደ እግዚአብሔር። እሱ ጠብቆ አጥብቆ ምን አለ? ጸለየ ማለት ነው። እነሱን እግዚአብሔር መለሰለት። በአብ በወልድ በመንፈስ ቅዱስ ስም ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። ማቴዎስ 28:18 ላይ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርት አድርጓቸው የሚለው አምላካዊ ትእዛዝና መመሪያ አለና በዚህ አጠመቃቸው ይላል። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖት ጸኑ። የሐዋርያት ተልእኮ ትልቁ ዓላማ ማጥመቅና በሃይማኖት እንዲጸኑ ማድረግ ነው። እንግዲህ ጸኑ። ከዚህም በኋላ በሃይማኖታቸው መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳይመጣበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። በዚያ ቦታ ላይ ስራውን አጠናቀቀ። አየሽ፣ በጣዖት አምልኮት የተጀመረውን ሀገር በጥምቀትና በቁርባን ይልቁን በአምልኮተ እግዚአብሔር ለወጠና ወይ ሀውር ማይል ውስጥ ኃይል ከአንድ ሀገር ወደ ሌላ ሀገር፣ ከአንድ መንግስት ወደ ሌላ መንግስት፣ ከአንድ ህዝብ ወደ ሌላ ህዝብ፣ ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ተራራ ወደ አንድ ተራራ፣ ከአንድ ወንዝ ወደ ሌላ ወንዝ እንደዚህ የሚጓዙ ናቸውና ሄደ ይላል። ሰይጣንም በሚያስፈራው በብዙ ስራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን
ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችበትም። ያለ እንባ ሳያለቅስ ያለፈበት ጊዜ የለም። 24 ሰዓት ሙሉ የሚጸልየው የሚጋደለው የሚለምነው እያለቀሰ ነው። ያለ እንባ ያለፈችበት ሰዓት የለም ይላል። ይልማ ጽኑ በሆነ ተጋድሎም ኖረ። አዎ ያለ እንባ ያሳለፈ ሰዓት የለችም። በጥርሶቹም አልሳቀም፣ በከንፈሮቹም ፈገግ አላለም። ስጋውን ቅባት አልነካውም። ስጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። ልባር ስጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቱ ትተውት የሞቱ እንደገና ደግሞ የራሱ በሱም እናትና አባቱ ጥለውት ሞቱ። ሀብትና ንብረት ሰጡት። እንደገና ደግሞ እናትና አባቷ ትተዋት የሞቱ እህት ነበረችው፣ ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔር 20 ዓመት ፈሪሃ እግዚአብሔር እንድታውቅና በጥበብ በሞገስ እንድታድግ አደረጓት። እነሆ 20 ዓመት ሆናት። ሲሆናት እስከሚሆናት ድረስ ትሕትናንም እያስተማራት በእርሱ ዘንድ አኖራት። እናት አባቷ ጥለዋት ሲሞቱ እሱ አመጣና ባለበት እያስተማረ እያሳደገ አኖራት። 20 ዓመት በሱ በኩል በሃይማኖቷ አማኝ ታማኝ አሳማኝ እንድትሆን ከሱ ጋር እንድትኖር አደረገና አሳደጋት፣ አደገችላል። ከዚህ በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋን ለውጣ ወደ ሌላ አገር ሄደች ይላል። አንዳንድ ጊዜ በገዳም ውስጥ የሚመጣ ፈተና ከባድ ነው። በዓለሙ ምናየው በዚህ ማህበራዊ ሚዲያ ብዙ ነገር ይነግረናል። እና አባ አትናቴዎስን ምንም በሌለ ነገር ላይ ሲፈትን የነበረ ሰይጣን፣ እነ ታዲዮስ እነ ጴጥሮስን በሴት ሊፈትን መረቡን የጣለ ሰይጣን ሲዋረድ እናየዋለን። አንዳንድ ጊዜ ደግሞ ሲጠላቸው እናያለን። በጸሎት የበረቱትን አያሸንፋቸውም፣ ያሸንፉታል። በጸሎት የዘገዩትን ደግሞ ያሸንፋቸዋል። እንዲህ ያደረጋት ያንን እነሆ ክብሯን ሲያስጥላት፣ ማንነቷን ሲያስጥላት ከዚያ ገዳም ላይ ባጠፋችው ጥፋት መኖር ስለማትችል ሕሊናዋ ስለወቀሳት ከጥቂት ወደ ሌላ አገር ሄደችና ከጥቂት ወራት በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስና ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛውን ልብስ ለብሳ በአያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንዳታውቀው አደረገ። እንዳታውቀው ሸሽታ እንዳትሄድ እንዳትጮህ። ሰይጣን አያችሁ፣ ከገዳም ሄዶ ሰይጣን 20 ዓመት ከወንድሟ ጋር ከባይተዊው ጋር ከታላቁ አባት ጋር የኖረችውን በዛው ሰይጣን ባደረበት መነኩሴ ምክንያት ሕይወቷን እንድታጣ ቅድስናዋን እንድታጣ አደረገና እሷ ግን ያኛው ሰውዬ እዚያው ኃጢአቱን ተሸክሞ ቁጭ ብሎ እሷ ግን ይህን መጥፎ ስራ ሰርቼ አልቀመጥም ብላ መሸታ ቤት ገባች። በዚህን ጊዜ ወንድሟ ሰማ። አባ አብርሃም ሲሰማ ሰውነቱን በተለያየ ነገር ባለባበስ ወታደር መስሎ ለለውጦ ሄደና ካለችበት አገኘ። ምን ያደርግ ይሆን? እስኪ እንመልከተው። ምን ይላል? ከዚህ በኋላ ለሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ስራ እንደሚፈልጓት ሰዎች ይመስላት ዘንድ ልብ አድርጉ። ይመስላት ዘንድ ለርካሽ ስራ ይመስላት ዘንድ ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጁንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ወንድሟ እኮ ነው። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። አዩ ከእግዚአብሔር በስተቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ስራሽን ስሪ ያዢ አላት። እርሷም እሺ አለች። ታሪኳንም ነገረችው። ጥፋቱን
የማን እንደሆነ ነገረችው። ይህን ስትነግረው በእግዚአብሔር ዘንድ ሰማይም ንጹሕ አይደለም፣ እግዚአብሔር ብቻ ንጹሕ ነው፣ እናቱ ቅድስት ድንግል ማርያም ብቻ ንጽሕት ናት። ስለዚህ እግዚአብሔር የሰውን ጥፋቱን ሳይሆን ንስሐውን ይፈልጋል። እግዚአብሔር ሰውን አይጠላም፣ ኃጢአትን ነው የሚጠላው። ኃጢአትሽ ይወገዳል፣ እግዚአብሔር አንቺን ነው የሚፈልገው አለና ጠየቃት። እሺ አለችው። ከራት በኋላ የሚገርመው እሺ አለች። በነጋም ጊዜ ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሰይጣን እጅ ማርኳልና አየው፣ እህቱን ከሰይጣን እጅ ማርኳልና ወደ ቦታውን በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ስራ እየተማረች በብርታቷና በተጋድሏ ያሉ ሁሉ እስቲደነቁ ጸንታ ኖረች። ይህን ሁሉ ያደረገ ማነው? አባ አብርሃም ወንድሟ ነው። ወንድሟ እግዚአብሔርም በዚህ ቅዱስ ሰው እጆች ድንቅ ታምራቶችን አደረገ። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመት በኋላ የማርያም ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትህርምናዋን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩዋትም በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑ ይላል። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ላይ ግሩም ነው። ነሐሴ 5 ቀን ሌላው በዚች ቀን ተጋዳላይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካሃዲ በኡልያኖስ ሰራዊት ውስጥ ወታደር ሆነ። ንጉሱም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖችን በሚኖሩበት ቦታ ሁሉ እንዲያሰቃዩቸው አዘዛቸው። እርሱም ለባልንጀሮቹ ጭፍሮች ክርስቲያኖችን እጅግ እንደሚጠላቸውና እንደሚጣላቸው ይገልጽላቸዋል። በጭልታም ገብቶ በጎ ነገርን የሚሽቱን ሁሉ ይሰጣቸዋል፣ ያጽናናቸውማል። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታልም። የቅዱሳንንም አኗኗር ኖረ። ምስጉን እግዚአብሔርንም አገልግሎ በሰላም አየው በሰላም አረፈ ይላል ታሪኩ ማለት ነው። ስለዚህ እነሆ ነሐሴ 5 ቀን ወርሃዊ በዓል የጻድቁ አቡነ አሮን ኢትዮጵያዊ ጻድቅ የጻድቁ ርዕሰ ባሕታውያን አቡነ ገብረ መንፈስ ቅዱስ ግብፃዊ የእነዚህ ወርሃዊ መታሰቢያ ሲሆን አባ አብርሃም ደግሞ የዕረፍቱ መታሰቢያ ዓመታዊ በዓል ስለሆነ የቅዱሳኑ በረከት በሕይወታችን ላይ ይደር። መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ግሩም ነው፣ ድንቅ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እግዚአብሔር አምላክ ሱባኤያችን በሰላም እንድናጠናቀቅ እግዚአብሔር ይርዳል። ከ11 ሰዓት ጀምሮ በምህላ በመሃርና በዝማሬ በወንጌል በደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያን ኦንላይን አብረን እናመሻለን። እስከዛው ድረስ መልካም ውሎ በያላችሁበት። ማስቀደስ ጸጋው የገጠማችሁ በማስቀደስ ቅዳሴዋ ትርጓሜ የገጠማችሁ በዛው፣ እንዲሁም ደግሞ አልመቻችሁ ብሎ ግን በተለያየ ቦታ ላይ የምትኖሩ ደግሞ ባላችሁበት በረከተ ቅድስት ድንግል ማርያም ይድረሳችሁ። የሱባኤዋ ፍቅር፣ የጸሎቷ ፍቅር፣ የልመናዋ ፍቅር፣ የጾም ፍቅር ይድረሳችሁ። የእግዚአብሔር ቸርነት አይለያችሁ። መልካም ውሎ